ይሄ ክለብ ከፍተ የሰጣውን ከነ ክለቡ እንዳላስገባል ከፈለክ ይሄን ካላደረገ መንግስት ከኔ ጋር እንዳትነጋገር። እስቲ አንተን ሀገር ቤት ካስገባ እኔ ሞቻለሁ። እንደዚህ ኢትዮጵያ እንደናፈቀ ይቀራል። ቆሻሻ የማንም የዲያስፖራ መጫወቻ ነው ማረግ። ገሊ ወዲያ ሽመል ወዲ ሰው ወሬ አምሮቱ ስሪ የሰደደ ጮማ የቆረጠ ሽንጥ ያወረደ ከቦድን ከሻኛው እያወራረደ ከዚህ ሁሉ ስጋ እስቲ ዱባይ ገብተ ዱባይ ገባበት ወረቀት አሳየኝ። አሁን በአሁን ታይም አትገባት እንኳን አንተ ያንተ ዘበኞች እንኳን ስጋት ላይ ነው ያሉት። አንናገርም ግን እንሰራለን እሰራላለሁ ነው የምልህ። እኔ ብሞት እኔ መልእክት አስተላልፋለሁ፣ ጨርሻለሁ። እናቴ ትሙት አይቆጨኝ። የሚቆጨኝ ልጅ 12 ዓመት 13 ዓመት ሆኖ ጨርሻለሁ። በጣም ተስፋ የቆረጥኩ ሰው ነው። እናቴ ትሙት። ለስለላ ደግሞ የሚፈለገው ተስፋ የቆረጠ ሰው ነው። ባይዘው ያ ያዳ ልጅ ሲቋጭ ያለሳለሰ ባይኑ እየጠቀሰ በእጁ እየዳሰሰ ይው አንድ ቀን ደውሎ ፖሊስ የጠራኝ ቀን ልጄን ይንሳይ እኔም እለቀዋለሁ፣ የሚለቀውም አካል ይለቀዋል። ምን እንዳወራችሁ ታውቃላችሁ? ሴቶች ልክ ጀግና እንደሆናችሁ ብጤ ሆቴል ትገባላችሁ። ከዛ በኋላ ሲነኳችሁ ትጫዋላችሁ። ከዛን ገረፈኝ ትላላችሁ። ጉድ አልኩኝ። ይሄን ካየ ወዲህ ስጥ እንግዲህ መስጠት ነው ይሄ። አሁን ለማን እየደወላችሁ? ስሚ የሀገርሽ ልጅ አይደለች እንደ ሄደሽ አታናግሪያትም? አታስቆሚያትም? ደውይላት እንጂ። እኔን የቦለኳችሁ እኮ ከኢንስ እንትን ላይ ከዋትስአፕ ላይ ከኔ አይታችሁ ቦለካችሁኛል ሲሉ ሰምታ ዶሮ ታንቃ ሞተቻል። መቼ ይሰስታል መስጠት ያውቅበታል የምታይው የኛ ነው ይላታል። ጉድ አልኩኝ ይህን ካየ ወዲህ መስጠት ሰው እንጀራ ንቆ ጭራሽ ላይ ነው ጠልቶ ሞፈር ጀመረ የጤፍ አሽቁ በልቶ ፍቅርን ስትለግስ በምላሹ ስጣት ነፍሷን አስደስተው እንደ ውሃ ሙላት። አንድ ይቅርታ ትሉኛላችሁ ወይንም ካሳ ትከፍሉኛላችሁ። በኢኮኖሚ በአይምሮ በምን እኔ ትራማ ውስጥ እንደከተታችሁኝ ዳሜጅ እንዳደረጋችሁኝ 15 ቀን ከስራ እንዳስቀራችሁኝ ካሳ ትከፍሉኛላችሁ ወይ ይቅርታ ትጠይቁኛላችሁ። ከዚህ በስተቀር ልጄን እንሳይ የመኖር ምጓጓ ሰው አይደለሁ። በጣም ተስፋ እንደቆረጥኩ ይታያችኋል። እዛ ሴት ህግ ጣሽ ነው አለ የተባልኩት። ህግ መጣስ ምን ማለት እንደሆነ አሳያችኋል። ፍቅር መሳይ ጫወታ ወዲስ ያውቀዶ ማታ ፍቅር ያባይታ እነሱ እኔን ማሰደብ ይችላሉ። ልጄታይ ላይ ማዘት ይችላሉ። ልገደል እንደምችል ማዛት ይችላሉ። የልጄን ስለ ልጅ ያወራውትን ቮይስ ለማንም ሰው በውስጥ ስማ እንደዚህ ናት እኮ በውስጥ ባህሪዋ ምስኪን ናት ምናምን ነገር ሼር መደራረግ መሳለቅ ይችላሉ። እኔስ ምንም ማድረግ አልችልም። ምክንያቱም ህገ መንግስቱ አይፈቅድም የሀብታሞች እውነት። አንድ ነገር ልንገራችሁ፣ ከናንተ ብራችሁ አዋቂ ነው። ከናንተ
ብራችሁ ያምራል። ድድብ ናችሁ። እናቴ ትሙት ቆሻሻ ናቸው። እኔን አላወቃችሁ። ከ12 ዓመቴ ጀምሬ እኔ ዲፕሎማሲዎች ጋር አምባሳደር ጋር ስሰራ ነበርኩ ሰው ነኝ። የኢራቅ ኤምባሲ ዋና ሰራተኛ ነበርኩ። ለዛው ቋሚ ረስሚዬ ይባላል በአረበኛ። ከኢራቅ ነው ደሞዝ የሚመጣልኝ ነበር። ባለስልጣን ሱፍ የለበሰና ምናምን ሳይ ማሸረግር ነው አለ መሰላችሁ። ሳናግራችሁ እንዴት ነበር ሳናግራችሁ? ስማ እንትና ነበር አለማናግራችሁ። እኔ እንደዛ ነኝ። ቢገባችሁ በፍቅር እንናገርኳችሁ። እናንተ በትዊት አይደል? ትዊታችሁን ይዤ ነው የወጣሁት በሪካርድ። እንዲህ ተራመዱ። መራመድ ምን ማለት እንደሆነ አሳያችሁ። ይሄ ህገ መንግስቱ አስፈራራች ነው የሚለው ማን ናችሁ? ስለ ወንድሜ ነው የማወራው። ባይዘው በጣም ያናደደኝ ወንድም አለኝ። ፍቅረኛዬ ሁሌ ያቃጥለኛል። እውነት የልጅ አባት ሁሌም ቂም አለኝ ከሱ። ልጄን ከኔ ጋር ላሳደግ። ህገ መንግስቱ በዚህ ጉዳይ ላይ ምን ይላል? ፍቅር ያጣይባ ፍዝ መስይዛ ወጣ ወዲያው ክዶ ማታ ፊየሊ ወዲያ ሽመሊ ወዲ ከልጅነቴ ጀምሮ አቢዩዝ የሚያደርገኝ ወንድም አለኝ። አሁን አሜሪካን ያለውና በጣም ነው የሚያናደኝ። ታሪኩን ልንገራችሁ ብዬ ዛሴት ላም ከሰማይ ወርዳ ወተቷ ታለበ ሰው በህልም እንጀራ በተስፋ ጠገበ ሰው በሬን ጠላና በዶሮ ታረሰ ማኛው ነጭ ጤፉ በቁና ታፈሰ ልብ እያላችሁ አሁን አቅራሩ ትንሽ እኛ እንትን ልጅ ወር ጋሻ መከታ ወሬ ጉራ እንጂ እውቀት የላችሁ ደደቦች ናቸው። እናቴ ትሙት 10 ምናምን ቲም ሆናችሁ ቁጭ ብላችሁ ከምታወሩት ከኔ ጋር ብታወሩ አዋጪ ነኝ። ካሳ ትከፍሉኛላችሁ በሞራሌ ወይ ይቅርታውታችሁ ጠይቁኛላችሁ። ምክንያቱም የፈረሰ የገማ የናንተን ፋብሪካ አንቺ ነሽ ጉዳት ያደረሽበት ብላችሁ ህሊናዬ እንዲሰማኝ እንዲጎዳኝ እንደገና ልጅሽን እናስገድላለን ቤቷ የት ነው አድራሻዋ ተብሎ በነሞጣ ቆሻሻ ሸርሙጣ በወርቅ ቀለባቸው ምትልኩላቸው አሜሪካ ስትሄዱ አጠገባቸው 2 ቀን 3 ቀን ያረፋችሁት የሞጣ ወንድም አጠገባቸው የምታሰሩ ጆከርን መንጃ ፍቃድ ያወጣችሁለት ህሊና በለጠ ሸርሙጣን ስፈልጉ ጣት ጎርጓሪ ስፈልጉ ምናምን ያዘዛችሁላት በነፃ ለኔ ግን ላደረሳችሁብኝ የሞራል ጉዳት ትከፍሉኛላችሁ ወይ በይቅርታ ወይ በብር። ዓለምን በብር የምገዙት አለም ይመስላችሁ ወይ እሱን ወይ ይቅርታ ጠይቁኛላችሁ። ልጄን እንሳይ እንዲህ እስተምቀላ ድረስ አለቃችሁ መብት አለኝ። ማን አባ ስለሆንክ ነው አንተ ስለ ልጄ አውርተ ስለ አባቴ አውርተ አንተ መብት ኖሮ እኔ መብት ማን አንተ ማን ኩሩሩ ድንክዬ? እኔ ብቆም ግርማ ሞገስ ያለም ዕውቀቴ በጣም የሚደፋ ሰው ነው። ቁሻሻ ትከፍለኛለህ በይቅርታ ወይ በካሳ። ህጉ ምን ይላል? አስፈራራችን የሚለው እናቴ ትሙት ቤሽቲ እኔ ነኝ እኮ ዜጋ ለሀገሩ ታክስ ከፋይ ነኝ እኮ። የሸርሙጣ ማህበር ይመስላል እንደዚህ ሀገር ህግ። እኔ እኮ ልግባባችሁ ላናግራችሁ ስለፈለኩ ነው ያንን ያለ ያናገርኳችሁ። ዩ ቲንክ እኔ እናንተ ቀለብተኛ እኔ ሞጣ ቆራሊ ሆኔ በየወሩ ደሞዝ ምትክልኩለት ዝም በል አትናገራት ዝም በል ምናምን ምታዟት መስላችኋል? የአባቴን ቮይስ የእናቴን ቮይስ ስለ ልጅ የነገርኳችሁን ቮይስ ለነሱ ያስተላለፍክ ቀን ለዛ ሀበሻ የላክ ቀን አንተ መብት አለ እኔ መብት የሌለኝ ለምን እንደሆነ ምክንያቱም ትነግረኛለህ። ማን ስለሆንክ? ብር ስላለ
ብሩ የኔ ነው፣ የህዝቤ ነው፣ የሀገሬ ነው። ቆሻሻ የትኛው እውቀት የትኛው አካውንቲንግ ተምረ ነው ቢዝነስ ያመጣው? ከየት አምጥተህ ነው? ለንደን ጀርመን ምናምን እየተፈራገጥክ እንትን ስገዛ የምትውለው ቢዝነስ ነው። አም ቢዝነስ ማን ለማለት እኮ መልክ ለመስራትና ተገኝ የምታገኝ ስለመሰለ ነው እኮ የምትፈራገጠው። ጣሊያን በቅርብ የገዛውን የግል እንትን እንዳላስነጥቅ መከራ ውስጥ እንዳልከት አሁን የቱ ጋር እንዳለ ልንገር። ሶፋ ላይ ነህ፣ ተነስታል፣ ወደዛ ጫማ የተቀመጠበት ቦታ እየተፈራገጥክ እያወራ ተንጎራድር ትንሽ። ምን ነው የምትፈልገው ልጅ ከሳሳት? ይሄውን ይሄ ነገር ተርጉሙስ ነው የምትለዋል። ስንቱን ጠበቃ ገብቷል አሁን በአሁን ታይም። ማን ነው ጠበቃ? ይሄ ነው የምደፋባቸው የሸርሙጣ ልጆች። እኔ ማውራው ስለ ወንድሜ ነው። በጣም ያናድደኝ ወንድም አለ። የልጅ አባት በጣም አበሳይቶኛል። መብቴ ነው ስለ ልጅ አባት ማውራት። ባይኑ ያታለለ ባፉ የደለለ አይቶ ያጠምድና ቀርቦ ያለምድና ልቦን ይረከባል ትንሽ ይሰጥና ጉድ ያልኩኝ ካየ ወዲስ መስጠት ነው ስልቻ ቀልቀሎ ስልቻ ዝም ብላሽ ተቀባይ የሰጠሽን ብቻ እየተሰጣጡ ካልሆነ ዘመኑ አይነቃነቅም አይገፋም ቀኑ። ለሰጪ እግዚአብሔር ይስጥ ካለው ላይ ጨምሮ ተቀባዩ ሁሉ ሰጪ ነው ዘንድሮ። ፍቅርን ስትለግስ በምላሹ ስጣት ነፍሷን አስደስተው እንደ ውሃ ሙላት። አንድ ቀን የልጄን አባት ቮይስ አሰማቸዋል። ጊዜ ለኩሉ ይላል። ማን ነበር ያለው እንደዚህ? የልጄን አባት ከሀገር በጣም በድሎ ያስወጣኝን ወንድሜን ቮይስ አሰማቸዋል። እንደዚህ ይግፋኝ ብቻ ወንድም። እሱ የልጄን ታሪክና የአባቴና የእናቴን ቮይስ ለማንም መላክ መብት ካለው የኔን መብት አሳየዋለሁ። ድሃ መብት የሌለ መስሎ ነው? እናቴ ትሙት የሸርሙጣ ልጅ። እኔን አወኳ ስትሉ ማታውቋ ሰው እንዳልኩ አታውቁ። ስንቱን ቻልኩት እኔ በማይችለው ጎን። ብዙ ያላወራሁት ነገር አለ። ገና ነኝ ጋይስ፣ ገና በየቀኑ አወራላችኋለሁ። ከዛ በኋላ ይሄ ማወራላችሁ ነገር ውሸት ነው በስካር ነው የሚለው እንዲህ ወደኔ አንድ ሰው ይምጣ። ወንጀል ሰራሽ ተብያል። ወንጀል ምን መስራት? ለምን እስር ቤት ከገባው ወይ ወንጀለኛ ከሆንኩ ወንጀል ሰርቼ መሆን ስላለበት ወንጀልን አሳያችኋለሁ። እናቴ ትሙት አሳያችኋለሁ። ያሳያችኋለሁ። እናቴ ትሙት አሳያችኋለሁ። ወይ ለነገ የሚቀመጥ ሁሉ ነገር ማውራት የለብን። ይቀመጥ። እኔ የእንትና ልጅ አይደለሁም አልለቃትም ነው ይሄን ነው የምትሉት። ነገ አሁን እንትን እመጣለሁ ኦስሎ ገባለሁ እንደዛ ነው የምትሉት። እኔ የምለው ግን የጡረታ ዘመናችሁን በምን ልታሳልፉ ነው የምታስቡበት? ሰው በመክሰስ ሰው መጽሐፍ በማንበብ ሀገር በመጎብኘት ነው። እናንተ በየፍርድ ቤት ለመቆም እናቴ እንዴት ቻላችሁበት? ግን እንዴ ማለት ሚስጥሩ የሚነግሩን ጋይስ እንዴ የእውነት እዮዳብን ከሰሳችሁት። አድሚያን ማን ነው የሚባለው? ይሄ ወያኔ የሚጫወተው ማን ነበር? ይሄ ፓስተር ማን ነው የሚባለው? አድማንድ ነው ማን ነው የሚባለው? ይሄ ለንደን ያለው ከሰውታል። ወርቄ ተከሳለች፣ ጂጂ ተከሳለች፣ ዮሴፍ ተከሷል። አድማን ተከሷል።
እዮዳብ እንደተከሰሰ ብታውቁ ባለፈው ወርቄ እንትና ብላ ስም ስጠራ አረ በእናትሽ ብሎ ወጣና ከዛ ጋሽዬ ብሎ መጥራት ጀመረ። እኔ ግን እሱ የምናገረው አይደለም ገና ወደ አሜሪካ ሲሄድን ያውቅ ነበር። ለአንድ 3 ቀን አሜሪካን ያለሁት እንዳትደውይ እንዳትጠይቅኝ ብጠፋ ቅር እንዳይልሽ ተብዬ ተነገ ስለምንሽ ኖሬ ስንቱን ቻልኩት እኔማ በማይችለው ጎኔ ምን እንዳልኮንኩታሌ እንዳትረሺ የኑላ ነገር አንቺ ያመጣሽው ነገር ነው። ግን ቢሆንም እነሱ ማስቆም አለብኝ ምናምን ነገር ጋይስ። ሰው መጽሐፍ ቅዱስ 3 ጊዜና 4 ጊዜ እስር ቤት ውስጥ አንብቤያለሁ ያለ ሰው ክብሩን በብር ለማስመለስ ይሄዳል። ክብር እኮ የእግዚአብሔር ጉዳይ ነው። ግርማ ሞገስ እኮ እግዚአብሔር ነው የሚቀባ። ዩአር ፈርዖን ጋይስ፣ ፈርዖን የመሰሩ ግብጽ አያምረበሁም ይላል። የመሰሩ ግብጽ የግብጹ መስር በአረበኛ ነው፣ ግብጽ በእንግሊዝኛ። የግብጹ ፕሬዝዳንት እንትን ንጉስ የነበረው ፈርዖን አያምረበሁም ማለት እኔ ነኝ አምላካችሁ ማለት ነው። አያምረበሁም እያልክ ነው ያለ እውነት። የሸርሙጣ ብር ሲሆን በምን መንገድ እንደሚወጣ አይታወቅም። በክስ ይወጣል፣ በምን ይወጣል፣ በምን ይወጣል፣ በምን ይወጣል። ፍሬ ስደተኛ ሆርሞኑ እንደተቀየረ የሴት ልጅ እርግዝና ስትቅበጣበጡ ነው የማያቸው ባይዘው ቅብጥብጦች። ከዛ እንዴት አንቱን እንደዚህ ትላለች ይችላል የሆነ ሰው ይደውልና ደግሞ ምድረት ልጅ ሙልጭ ከዛ እውነቱን ነው ይላል። ከዛ በኋላ ጠበቃውን ላናግረ you think this is right the right is the front of office the between ምናምን ስታምም በድንገ ሰው እናስገምናት ትገኝ ምናምን ወዲ ይበላኝ ዋንድ ተንጀቴ ዋኔ ማናወየውል ዋፍቅር ጭነቴ እኔ ጎንደር ችግር የለብኝም በሉ ቮይሳችሁን አውጣው። ሁለተኛ ዘፈን ያወጣው ጊዜ ዘፈኑን ላሰማችሁ። እኔ አሁን ኤአይ ላይ ኢትዮጵያን ትራዲሽን ሙዚክ ክላሲክ ብለን ስናስገባ የሰጠነሱ ነው። ከዛ ያ ደስ ስላለን ተቀበለውና የሁለተኛ ዘፈን ትዝ ካላችሁ የለቀኩት አንደኛው አይ ቲንክ የጎጃም ነበር ለካ እኔ አላውቅም። እኔ ጀስት ኢትዮጵያን ትራዲሽን ስለ የሰጠኝ ነው። ያንን ግን ደስ ስላለኝ ፒክ አደረኩት። ሁለት አማራጭ ይሰጣችኋል ኤአይ ዘፈን ስትሰሩ ነው። ይሄ እንኮ የጎንደር ስታይል ነው ሲሉኝ እንዴት አወቅ አልኩኝ። ለምን አይገባኝማ የጎንደር ነው። የመጀመሪያው ግን የጎጃሙ ያምራል ሲሉኝ አይምሮ ላይ ምን እንደመጣ ታውቃለች። ጎጃሙን አይወዱም እንዴ ነው ያልኩት። ትዝብቴ ነው። አይምሮ ላይ አይታችሁ ነበር አላልኩም እኮ አያችሁ። እኔ ሰው ሳዳምጥ እንደዚህ ነው። ሰው ሳዳምጥ እሰማለሁ። እየታዘብኩ ምናምን አይደል፣ እሰማለሁ። ጭንቅላታቸው ውስጥ ያለው እድል ያገኛችሁ መስሏችሁ ስትቦተረፉ ግን ታዝብ ይወጣል። እናንተ ብቻ ታዛቢና የኔን ድምጽ አከፋፋይ ያደርጋችሁ ማን ስለሆናችሁ? ምንድናችሁ? ማን ስለሆናችሁ ነው መብት ያላችሁ? ማን አባ ስለሆንክ ማን? በብር እንጂ በእውቀት ትበልጠኛል፣ በእድሜ ትበልጠኛል፣ በመልክ ትበልጠኛል፣ ኤክስፒሪየንስ ትበልጠኛል። አትበልጠኝ እብድ ነገ ተሳፍራችሁ ነው የሄለንን ክስ ላነሳ እኔ ስራ ማላጣው ለሷ ስል የግል እንትን የማንቀሳቀሰው ምናምን ብላችሁ ስታቀራሩ ሰምቻለሁና ለክስ ትመጡ ይል ለፍርድ ቤት ግን ቤት አትከራዩ ማለት ለበጎም ለደጉም ማለት ነው። ያው እኔ እዚህ ምድር ላይ የምኖረው ለቤቴና ለመኪናዬና ክብሬን ለማስጠበቅ። ብር ባይኖራችሁ በምን ነበር የምታስጠብቁት? እስቲ ጥያቄውን ልጠይቃችሁ። የእውነት እናንተ አሁን ብር ባይኖራችሁ በምን ነበር ክብራችሁ የምታስጠብቁት?
ክብር እኮ እግዚአብሔር። በተለይ መጽሐፍ ቅዱስን ያነበበ ሰው ሁሉ ነገር ለእግዚአብሔር ነው የሚሰጠው። እናንተስ እዚህ ጋር እግዚአብሔርን አነበብኩ ትላላችሁ፣ ጧት ጧት ቤተክርስቲያን ትሄዳላችሁ፣ ማታ ማታ ደግሞ ታምራት ገለታ ቤት ጫት ስትቅሙ ነው የምናያችሁ። ሁኔታችሁ ያንን ነው የሚያሳብቅባችሁ። እኔ ጠበቃ ጋር ሄዳለሁ የለኝም፣ ጠበቃ ፍርድ ቤት ሄዳለሁ የለኝም። ክብሬን ከእናንተ እኩል አስጠብቄ ነው የምኖረው፣ ሚዲያ ላይም የትም ቦታ። ዛሴት አያችሁ፣ ግርማ ሞገስ ከላይ በብር የሚመጣ ነገር ዛሴት። አንድ ቀን አስባችሁታል? እኔ ደሃ ብሆን ምንድነው ዕጣ ፈንታዬ ብላችሁ እስቲ አስቡት አንድ ጊዜ። ቆይ ትቢቱን ተውት፣ ይሄ ትምኪቱን ተውት፣ ይሄ ምናምን ተውት፣ እሺ ተውት። እሱ አንድ ጊዜ አንዴ ዮጋ ስታይል ትላል። ዮጋ ደስ የሚለው ራስን ማዳመጥ እድል ይሰጣልና አንዴ ምንም ባይኖረኝ ማነኝ? መዝረፍ ባልችል ኖሮ ማነኝ? አስቡ። ምንም ናችሁ። ስትሞቱ ግማታም ሬሳ ብቻ ናችሁ ምጠነቡ። ትል እንኳን የስጋ ፓርታችሁ የሰውነት ፓርታችሁን እየመረጠ ነው የሚበላው። አንዳንዱ ሻኛችሁን ይመርጣል፣ አንዳንዱ አንጀታችሁን፣ አንዳንዱ ቂጣችሁን፣ አንዳንዱ ቆለጣችሁ። ይሄ ፍዳችሁ የምታዩበትን ቆለጥ፣ ይሄ የጊንጥና የትላትል ምርጫ ነው። እኔ ላይ ክስ እንዳትመሰረቱ መብት ነው። ሰው ሲሞት ሲበሰብስ ትል ይበለዋል፣ ምስጥ ይበለዋል። ምስጥ እንዴት ይበላኛል ይባላል እንዴ? ምስጡ ቆለጥ ፓርታችሁን ይበላል ከነ ምናምናችሁ፣ ያው ደረታችሁን ይበላል። ይሄ ናቹራል ነው። ክሱ ምን ይላል በዚህ ጉዳይ ላይ? እውነት ይሄ እነ ትሪቡልጭ ጠበቃዎችና ማናጀሮች ምን ይላሉ? እዋ እያሉ የሚመጡ ማናጀሮች ስንሞት ሁለታችንም ግማታም ሬሳዎች ነን። ሬሳው መጣና ሬሳው መጣች ብቻ ነው። እሺ ዝም ብላችሁ አታቀራሩ። ንፍጣ ከሰው ጋር ተቀላቀል። አጉል አትኮፈሱ። የሰው ክብር የሚመጣው በብር ሳይሆን በማንነትና በእግዚአብሔር ግርማ ሞገስ ነው። እከካ ትሙት የጎንደር ጠል ናቸው። ዘፈኑን ላምጣላችሁ። ዘፈኑ አሁን የመጀመሪያ ዘፈን አለ አይደል? በገዛ ጣቶቼ ቁጥር ነካክቼ የሚለው አለ። ከዛ በኋላ ጅንኑ ይመስገን የሚል ደግሞ አለ አይደል? እኔ አሁን ምን ነው የሚለው ኢትዮጵያ ትራዲሽን ሙዚክ ብዬ ነው ይሄ ላይ ያስገባሁት። ከዛን ሁለት ዘፈን ሰጠኝ። ከዛን የተመቸኝን መረጥኩት ከሁለቱ አንዱ ማለት። ይሄ እንኳን የጎንደር ነው ሲሉኝ እንዴት አወቃችሁ አልኩኝ። ለምን ያልገባኝማ የመጀመሪያው ጎጃሙ ያምራል ሲሉ አይምሮ ላይ መጣ። ይሁን የመጀመሪያው ዳኛው ዋሌ ራሱ ዋው ይሄ ዘፈን እኮ ቢዘፈን በጣም እኮ አዋጭ ነው አለኝ። ዳኛ አላልክም እንደዚህ እንዴት እንደዚህ ታወራለች? አወራሁት። ምን ታመጣል? ስለ ልጄ ለማውራት አንተ ማን አባቱ ነው መብት የሰጠ? ስለ አባቴ ለማውራት ማን አንተ? ማን ስለሆንክ? ስማ ኮንዶም የተቀባበለ መሰለ እንዴ? ከኔ ጋር ምን ውለት አለ? ማን ስለሆንክ ነው? ስሜን እንዳትጠሩ እንዳትጽፉልኝ። እኔ ከሰው ጋር ምግባባው ለልጄ ስል ብቻ ነው። በጣም
ዓለምን አይቼ የበቃኝ ሰው ነኝ በግሌ ከሆነ ስለ ልጄ በውስጥ ይዋት እንደዚህ ናት እሷ በውስጥ ስታወራ ምናምን ብለህ እንደተቀባበልክ አንተ መብት ኖሮ እኔ መብት የሌለኝ ነገር ታመጣታለህ ነው ማለት። ለዛ ደግሞ ሞት ያወራውን ቪዲዮ ይዤዋለሁ፣ ወርቅ ያወራችሁን ይዤዋለሁ። እኔ አላውቃቸውም ብትል እኔን አይደለም መሸወደው፣ እኔን አይደለም አላውቃቸውም ብትል ካሁን በፊት ስትላላስ ጀርመን ላይ ያለ ቪዲዮ እኛ ጋር ይዤዋለሁ። ሄለና አድራሻዋን ስጧት እናስገድላታለን ስትሉ ቪዲዮ አለኝ። አብ ኤቪደንስ ለእናንተ ጠበቃ አለ። ማጣበቂያ አልይዝም። የሚገርማችሁ ነገር አልይዝም። ይቅርታ ትጠይቁኛላችሁ እንደ ሴት እንደ እናት አምኜ ስላናገርኳችሁ ወይንም እኔ ላይ ባይምሮም በምንም በኢኮኖሚም ዳሜጅ ያደረጋችሁትን ካሳ ትከፍሉኛላችሁ። ልጄን ኢንሳኝ ያለቃችሁ ሄለን ለእንትና ስትል ራሷን አጣፋይ ተብሎ እድሜ ልክ በእኔ እንድትጠራ ነው ማድረግ። ልጄን አረጋለሁ። ልጄን ቦታ እንዳያሳስኮት ነግሬያለሁ። የሸርሙጣ ቁሻሻዎች እናቴ ትሙት አለቃችሁ አለ። እንደማለቃችሁ የምታውቁት እኮ ይሄን ሁላ ጊዜ ብጠጣም ባልጠጣም እናንተ አይምሮ ውስጥ አላችሁ። ሌላ ሰው አጀንዳ ሆኖ አያውቅም። ይሄ እነ ጆከር እነ ፍየሌ እነ ህሊና በለጠ ባንተ ስር ያሉትን እኔ ዋጋ አስከፍላቸዋለሁ። በምድር ላይ እናቴ ትሙት አስከፍላቸዋለሁ። ወንድሙ አይደል እናቷን አስገባላታለሁ ከፈለኩ። እስቲ ጠበቃ ከምናምን የለቃቀመችው ምን እንደሚያደርግላት ታሳያቸዋለሁ። ወንድሙ 4 ዓመት አይደል እናቷን አስገባላታለሁ። ከነኪኒኗን ማስገባላት ከፈለገች ዱልጮር ሆስፒታል ማስገባት። እስቲ ምን አባርግ እንደምታድናት ታሳያለህ። እከካም ሆነ ምናምን አሳይቻችኋለሁ። እኔ አሳይቻችኋለሁ ጋይስ አሳይቻችኋለሁ ነው የምላችሁ። እናንተ እዚህ ለፍልፉ ነው ያሳያችኋለሁ። በፍቅር አምላክ ስማተን ስለምንሽ ኖሬ ስንቱን ቻልኩት እኔማ በማይችለው ጎኔ ምን እንዳልሆንኩት አለኝ ስታምነው በድንገት ሰው እንዳስቀምናት ትቢገኝ ምን አለበት ሆዴ ሆዴን እየበላኝ ዋን አንጀት አንጀቴ ዋኔ ምነው እየወለሁ ዋ ፍቅር ጭነቴ ዋ መጫወት እያማረኝ ዋ መገናኘት እንደሰው ዋ ሐዘኔ ጉዳው ልቤን ዋን እንደምልመልሰው። ለማንኛውም ቅድም ጌታ ለህዝቡ የጋበዘ ዘፈን አለ። እሱን ልጋብዝልህ። ጌታ አለ ጌታ አለ ቅድም ጌታ አለ ጌታ አይ ቲንክ ሙዲ ልክ ስላልነበረ ከንት ላይ ወጣ ከማሴንጀር ላይ አለው ዘፈን ልጋብዝልህ። ጋብዥልኝ ለዚህ ምስኪን ህዝብ። ኦኬ አንተን ዘፈን ልጋብዝ። እሺ ጋብዥልኝ። ሰውየው ራሱ This one's Captain Murphy up on the microphone talking about the backbiters. Them can't touch me, them can't pause me. እኔ ምን ያህል በሀገር ማለት አፍሪካ ኢትዮጵያዊነት ላይ እንደመበልጣቸው መቼ እንደገባኝ ታውቃላችሁ? እናቴትም ገና ቴሌፎን ከኔ ስር ሲያነሱ ስለ ሰሜን ምን ያገባሻል የተባልኩት ልጄን ነው የምላችሁ። ስለ ሰሜን ምን ያገባሻል ስባል እኔ ምንም ሂሳብ አስቤ ምናምን አይደለም ሀገሬ አይደል እንዴ ነው ያልኩት። ከዛን ስል ምን ያለው አላሉኝ አላልከኝ ልጄን ይንሳኝ ነው የምላችሁ። እናቴ ትሙት አንቺ ስለ ሰሜን ምን ያገባሻል? እኔ ስለ ሰሜን ስከራከር አልነበረም፣ ግን ለምን ጥያቄያቸው እንደሆነ አልገባኝ።
ከዛ ሀገር አይደል እንዳልኩ ለምን እዚህ ላይቭ ላይ እንደማወራው እኔ አሁን ጎረቤት ሲታማ ለራስ ትልስማ የሚል አይነት አቋም እንዳለኝ ታውቃላችሁ። ስለ ሰሜን ያገባኛል፣ ስለ ኦሮሚያ ያገባኛል፣ ስለ ሁሉ ነገር ላይ ስገባ ነው የምታየው። እናቲቱም ሀገር አይደል እንዴ ለምንድን ነው እንደዚህ ስል ከዛ ወደ ሌላ ጥያቄ ተጠየቀ። መጀመሪያ ተጠየቁ ከዛ እኔ 629 reduziert, spart ihr wirklich gut Geld mit. እንዳሉ ነበር የተረዳው። ለዛ ነው ተባለ። እኔ የመንግስት አለም ቀበሌ አጠገቤ ኖሮ አያውቅ ብቻዬን ሀገር እንደሆንኩ የተረዳው። አረብ ደብዳቸዋል ያ መንግስት ዘመነ ካሳይ የነሱ እንትን እኔ ምን አገባኝ ፋኖ ይሁን ፉንፉን ይሁን ጡርጡር ይሁን ለምን እኔ አገባኝ። ግን ለማው ከፈለጋችሁ ነው ከመንግስት ጋር መታማቴ ካልቀረ መንግስት የነገር ያዝልኝ ጻፍልኝ። እኔ በአንተ ምክንያት ነው አደጋ ውስጥ የገባሁት። መንግስት ስነ ስርዓት ያዝ። መንግስት እኔ 5 ዩቲዩብ ያጣሁት በአንተ ምክንያት ያ ለዛ ከሆነ አካል እኔ ይቅርታ ወይ ካሳ ያስፈልገኛል። ጎንደር ጠልናችሁ ልጄን ኢንሳይ ነው ብላችሁ የመጀመሪያ ዘፈኔን ሂዱና ስሙት፣ ሁለተኛውን ዘፈን ስሙት። ከዛ ይሄን እኮ የጎንደር ቢት ነው ምን ነክቶሽ ነው የተባልኩት። እንዴት አወቃችሁ አልኩኝ። ለምን አይገባኝማ እንደዚህ ነገር። የቀደመው ግን በጣም አሪፍ ነው እንትና ራሱ ይሄ ዘፈን ቢሰራንኩ በጣም ያዋጭ ነው አለኝ የተባልኩት ማን ዳኝዋል። ከዛን ተዋት እቺ ልጅ አትናገሯት በውስጥ እኮ ስታወራ እንደዚህ ምስኪናት ተብሎ የልጄ ያባቴ የምን ቮይስ ለነ ጆከር ሁላ ተላከ። ለነ ፍየል ጆከር ስለኔ ለምን እንደማያወራ ገብቶችል አታወራ ተብሎ ነው። ቡቺ ለምን እንደማታወራ ገብቶችል አታውሪ ተብላ አደረጉ። አልገባችዋ አታውሪ ተብሎ ነው እኮ ጸጥ በሉ ተብሎ ነው። ሞት አለም እንደማያወራ ገብቶችል እኔ ያላወራሁትን ተንኮልላ ሲያወሩ ተው የተባሉት ለዛ ወንጀሏን እንሰብስብባት እየሰበሰቡብኝ ነው በእነሱ ቤት። እውነት ቀድሞ ነበር እንጂ ዶቅሶ ምናምን ምን ያለቅሳል ምናምን ነገር ለያንዳንዱ ለዛታችሁ ቢንዛቻ እኔ ኤቪደንስ ከያስኩ በኋላ ምን አባታችሁ ታመጣላችሁ? ምን ታመጣለ? ድረልቃሚ ነፍጣም አሁን እንዴ ተንጎራደደ ቤት ውስጥ ደውል ለማን ደወልኩ ራሱ አውቃለሁ። እኔ ግን ስም አልጠራም። እቺ ልጅ በቃ አሁን ነገ እኔ እንትን ሄዳለሁ። እውነት ይቼ ፈርደችባት ከጣሊያን የተገዛች የግል ምን ነው የሚባል እንትን አለች። ትሄዳላችሁ ምድረ የደደብ ጋንግስተር ሁላ ማለት ነው። ድቅምቃ ስላመተኞች ነፍስ ያታውቅ ሰግታ የሚለባስ ነው አጋዣለሁ ጌታ ወደፊት መጓዝ ነው ባለኝ ስጦታ ዘመን ስራለው ኖር የለኝ ቦታ ስፋ በከተማው ያቅፏሉ ባታ ወደፊት ለመንገድ ተዘራግትታ ይወራል መጥፎ ስለኔ ቀን ከማታ ወሬ ለፍሬት እንስጡ ፋታ ብዙ ወሬ 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 ብዙ ወሬ 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 ብዙ አመት 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 የሆነ ሰው ላውራ ገስ ለምን እንደዚህ ያልሽው ጥሩ ነው እንዴ? ውጪና ይቅርታ ጠይቁ ይባላል። ቶርች ከዛስ ክሱን አነሳለሁ ይባላል ደግሞ ከዛስ አይ ጸባይ ስላላማረኝ ይቀመጥ ጋይስ እኔ አሁን ልሳቀው እንጂ እኮ እንዴት አይምሮዬን እየጎዱኝ እንደነበረ ግን ገብቷቸዋል። ክሱ አለ
እንደገና አላነሳም አነሳለሁ እየተባለ እኔ ጎዳ ነበር። ሹክሹክታ የሚል ፕሮግራም ያዘጋጀ ነበር። ዛሀበሻን ይቅርታ በይታ የባልኩ ሰው ነኝ። ቡቺን እንዴት ስለ ወንድሟ እንደዚህ ይዘገባል ተብዬ እንኳ የተገጸስኩ ሰው ነኝ። እናቴ ትሙት ቡቺ ስለ ባልዘግብ እኔ ቢያንስ 6 ዓመት አስፈርድበታለሁ እንደምል ቆሻሻ ሌባ ስለው እሷ ደግሞ በዘርና በምናምን ድሬዷን በሚያስጠላ መንገድ ያስጠራች ስለሆነች ቁጭ አድርግቼ ነው ያሳየኋት። የሺ ሰው መከታ የተባለውን ደስታ ተገኘን አስገብቼላችኋለሁ። በላይ እንትናን ታደሰ ነው ማነው ይሄ አጎቴ ነው ምናምን ብሎ ሲያቀራራ የነበረው አስገባውላችሁ። እውነት ወንድማችሁን አላስገባውም እንዴ? ከኬንያ ዲሽ አድርጎ ሲገባ በጣም ቆጫችሁ ሰው ነኝ እኔ። በህይወታችሁ ስተታችሁ የሆንኩ ሰው እንደሆንኩ ነው ማምነው። ለመሰላችሁ ሳልደርስባችሁ ነው የደረሳችሁብኝ። እኔ በክፈት ሳላስባችሁ የደረሳችሁብኝ ስለሆነ የእውነት የህይወት ስተታችሁ ነኝ እኔ። የህይወት ስተታችሁ እኔ አቅም ኖሮኝ አይደለም ያለኝ እውነት ይፈርዳችኋል። እኔ ከመንግስት ጋር መታገል እኔ ምናምን ትቢት ምንም እንደማያደርግ አልገባችሁም እንዴ? ትቢታችሁ ከጨለማ እስር ቤት አድኗችሁ ነበር። ምንድናችሁ? ማን ናችሁ? ትቢታችሁ ከሀገር እንዳትወጡ አድርጋችኋል። አጉል መበጥረቅ አጉል እኔ አጉል ሺት ወሬ ብቻ። ብልጡ ብትሆኑ ሆኖ መገኘት ነው። ስንት ባለሀብት እናውቃለን ስራውን እየሰሩ ባይስማሙ ቂጥ እየላሱ አይደለም ራሳቸውን አግለው የሚኖሩ በሁሉም መንግስታት ስትደከሉ ነው የምናያቸው። ምን የብልጠት እኮ አይደለም። ማናጀር አለም ነጃር የላችሁም። ነጃር ምን ማለት እንደሆነ ታውቃላችሁ? የሀረ ሰዎች ጋር ደውሉ። ለእናንተ አልተረጉምላችሁ። ባለሀብት አይደላችሁ። ምን አባታችሁ ነው ሌላ ነገር ታስተረጉሙ? እኔ ሄዱና አስተርጉሙ። ልቃ ዘፈን ለምደ ጋበዝኳችሁ ታውቃላችሁ? ሰብለ ወንጌልን በዛብኝን እና ማን ነበረ ይሄ አጎትየው ዋና የሸኛቸው ከብቱን ሸጦ ካሳ ጉዱ ካሳ እና ሰራተኞቹ ውጪ አባትየውና እናትየው እናንተን ይመለከታል። ባይዘው አጉል እኔ ጀግና ነኝ እኔ ያገሩ ገዢ ነኝ ብሎ ሲሄዱ ገደል ውስጥ ገብተው የሞቱ ገብቶቹ ይዋር ላይ ግዚ ዝም ብላችሁ ማቅራራት ቆሼ ቆምቦሬ ልቃ